አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። አምባሳደር ብርሃኑ ዲንቃ ለረጅም ዓመታት በዲፕሎማሲው ዘርፍ ከዝቅተኛው እስከ መጨረሻው እርከን የዘለቁ የቀዳማዊ ኃይለ ሥላሴንና የደርግን መንግሥት ያገለገሉ አንጋፋ ዲፕሎማት ናቸው። ባካበቱት ሰፊ የዲፕሎማሲ ሙያ ከሀገራቸው አልፈው በተባበሩት መንግሥታት ድርጅት ውስጥ የዋና ጸሐፊው ልዩ ልዑክ፣ እንደራሴ፣ ረዳት ዋና ጸሐፊና በመጨረሻም ምክትል ዋና ጸሐፊ ደረጃ የደረሱ የመጀመሪያው ኢትዮጵያዊ ናቸው። አምባሳደር ብርሃኑ ዲንቃ ለደርግ ውድቀት መሠረታዊ ናቸው የሚሏቸው ምክንያቶች ምን ይመስልዎታል ተብለው ተጠይቀው ነበር። እንዲህም መልሰዋል። ለደርግ ውድቀት አብይ መንስኤ የሆነው በዋነኛነት የውጭ ግፊትና ተጽዕኖ ሳይሆን ራሱ ሥርዓቱ የሌሎችን ምክር አልሰማ ማለቱና በግትርነቱ መጽናቱ ነው። ለምሳሌ የኤርትራን ችግር ለአንዴና ለመጨረሻ ጊዜ ለመፍታት ተብሎ የአገሪቱ የሰው ኃይልና ሀብት ሁሉ ለዚያ ጉዳይ እንዲውል ተደርጎ የቀይ ኮከብ ዘመቻ ተካሄደ። ያ ዘመቻ የራሱ የሆኑ በርካታ ጉድለቶች ቢኖረውም በጦርነቱ ሻዕቢያ በከፍተኛ ሁኔታ ተመቶና ተመናምኖ ነበር። ቀጣዩ ሥራ የዲፕሎማሲ ሥራ መሆን ነበረበት። በወቅቱ በጉዳዩ ዙሪያ ቁጭ ብለን መከርን። የሽምቅ ውጊያ ዛሬ የደከመ ይመስልም ነገ ተነጎዲያና ከ6 ወር በኋላ ሊያንሰራራ ስለሚችል ይህ ከመሆኑ በፊት ከተገንጣዮቹ ጋር ውይይት ይጀመር፣ ከደጋፊዎቻቸውም ጋር ተመሳሳይ ሥራ ይካሄድ፣ ከደጋፊዎቻቸው ጀርባ ካሉት አንዳንድ የምዕራብ መንግሥታትም ጋር ንግግር ይቀጥል። ጉዳዩ በ2 በ3 ዙር ንግግር ተጀምሮ ወደ ሰላም የሚያመራበት መንገድ ይቀየስ። ሻዕቢያ አሁን በጣም የተዳከመበት ወቅት ስለሆነ ደጋፊዎቹ ወደ ድርድር ሊመጡ ይችላሉ። በተለይ ኤርትራውያኑ ፌዴሬሽናቸው ከተመለሰላቸው አቋማቸውን ሊለውጡ ይችላሉ እስከ ማለት ደርሰን ነበር። ይሁንና ለሌላው ኢትዮጵያዊ ሳይሰጥ ለኤርትራ ብቻ ፌዴሬሽን የሚሰጠው ለምንድን ነው የሚል ስሜት የነበራቸው ሰዎች ይህንን ሐሳብ በፍጹም ሊቀበሉት አልፈለጉም። እናም ሰዎቹ ሐሳቡን የተቃወሙት የኢትዮጵያንና የኤርትራን ጉዳይ በጥልቀት ካለመረዳት መሆኑን በመገንዘብ ለኤርትራ ብቻ ሳይሆን ለሁሉም የፌዴሬሽን አስተዳደር ቢሰጥም ምንም የሚጎዳ ነገር የለም ብለን ተጨማሪ ሐሳብ ሰጠን። እናንተ ቀዳማዊ ኃይለ ሥላሴ እምቢ ብለው ያልሰሩትን ሥራ ነው ስሩ የምትሉም ብለው አለቆቻችን በጽኑ ተቃወሙን። ሌሎች ደግሞ ከዚያም አልፈው በተለይ አንድ ሚኒስትር እኔ ባልነበርኩበት ትልቅ ብሔራዊ ስብሰባ ላይ ብርሃኑ ዲንቃ እኮ ለሁሉም የፌዴሬሽን አስተዳደር ይፈቀድ የሚለው ለትግራይና ለኤርትራ አስቦ አይደለም፣ በዚህ ሽፋን የኦሮሞ ነጻነት ግንባርን ወይም የኦነግ አቋም እያንጸባረቀ ነው እስከ ማለት ደርሰዋል። በደርግ ሥርዓት ውስጥ አገራችንን በሙያችን ለማገልገል ከነበረን ፍላጎት በስተጀርባ ከላይ የገለጽኳቸውን የመሳሰሉ በርካታ ስቃይና መከራ አሳልፈን ነው እዚህ ደረጃ የደረስነው። በአጠቃላይ ደርግን የጣለው ጆሮው ድፍን አፉ ብቻ የሚለፈልፍ ሥርዓት ስለነበረው ነው ብሎ መደምደም ይቻላል። ደርግ ሥልጣን በያዘባቸው በመጀመሪያዎቹ 5 ዓመታት ውስጥ በተለይ ፕሬዝዳንት መንግሥቱ ከ2 እና 3 ሰዓት በላይ የሰውን ሐሳብ በትዕግሥት የሚያዳምጡና ሐሳብ አሳማኝ ከሆነም በሥራ እንዲተረጎም ያደርጉም ነበር። ኢሰፓ ከተቋቋመ በኋላ ግን በዙሪያቸው የነበሩ ሰዎች ጓድ ዋና ጸሐፊ፣ ኮሙኒስቱ መሪያችን፣ ቆራጡ መሪያችን እያለ ይጨማምሩ በነበረው ቅጽል ተሞኝተው የባለሙያዎችን ምክር ሁሉ መቀበል አቆሙ። በመጨረሻ ላይ ሐኪሙም፣ መሐንዲሱም፣ የጦር አዛዡም፣ አዋቂውም እሳቸውኑና ለአገሪቱ ውድቀትና ለመንግሥታች መፈራረስ መንስኤ ሆኑ። በመጨረሻ እሳቸውም ለስደት ተዳረጉ። የሚነግሩትን የማይሰማና ሁሉን አውቃለሁ ብሎ በግትርነት የሚታበይ ሥርዓት መጨረሻው መንኮታኮት ነው። ደርግ የሞተው የራሱ ክህደት ተጭኖት ነው ማለት ይቻላል ሲሉ
አምባሳደር ብርሃኑ ዲንቃ በ1997 ዓመተ ምህረት በተደረገላቸው ቃለ ምልልስ ላይ ይህንን ምላሽ ሰጡ። ቤተሰቦቻችን እናንተስ በሐሳቡ ላይ ምን ትላላችሁ? የሚሰማችሁን ስሜት ግለጹልን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንገናኛለን። እናመሰግናለን።